ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ በመስማት ላይ ለምትገኙ በሙሉ በቅድሚያ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በአሜሪካን ሀገር በስደተኞች ዙሪያ ሁለት ሰበር አንገብጋቢ አስቸኳይ ጊዜ የማይሰጡም አሁን መደመጥ ያለባቸው መረጃዎችን ይዘን መተናል። የዜናዎችን አንኳርም ቀድመን እናስደምጣችሁ። የክሪስቲ ኖም ከስልጣን ተነስታ የባሰው አውሬ ጭራቅ ማርክዊን ሙሊን ተሹሟል። ይህ ሰው ስለ ስደተኞች ያለውን አመለካከት በስደተኞች ላይ ምን ሊያመጣብን አስቧል የሚለውንም ዝርዝሩን ትሰሙታላችሁ። መሰማት መደመጥ ያለበት መረጃ ሆኖ ቀርቧል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጀቱ ሙሉ በሙሉ ተቋርጧል። በሴኔት በኩል ድጋፍ አላገኘም። የህዝብ ተወካዮች ምክር ቤት ወይም ደግሞ የነጩ ቤተ መንግስት ለዲፓርትመንት ኦፍ ሆምላንድ ሴኩሪቲ ታላቅ የበጀት ረቂቅ ይዞ ቢቀርብም ሴኔቱ ሪጀክት አድርጎታል። የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጀት ውድቅ መደረግ ለኛ ለስደተኞች ምን አዎንታዊ ተጽዕኖ ይዞ መጣ የሚለውን በዝርዝር መደመጥ ያለበት ነው። ወደ ዝርዝር መረጃዎቹ አልፈናል። አብራችሁን ቆዩ። እኔ ዜናዎቹና መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ አዘጋጅቻቸዋለሁ። ወደ ቀዳሚው መረጃ ስናልፍ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጀት እስካሁን አልጸደቀም። የዲፓርትመንት ኦፍ ሆምላንድ ሴኩሪቲ አገልግሎትም አብዛኛው በሚባል ደረጃ ተቋርጧል። የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሰራተኞችም የተወሰኑት ሴሌክቲቭ በሆኑ አገልግሎቶች ውስጥ በነፃም ጭምር እየሰሩ እንደሆነ ተሰምቷል። ይህም እስከ መቼ ይቀጥላል የሚለው አጠያቂ ሆኗል። ታዲያ ይህ ክስተት ለስደተኞች ምን አዲስ ነገር ይዞ መጣ? የስደተኞችን መባረር፣ መታሰርና መንገላታት ይቀንሰው የሆነ የሚለውን በዝርዝር ልንመለከት ነው። የነጩ ቤተ መንግስት የህዝብ ተወካዮች ምክር ቤት ሐሙስ ዕለት ማርች 5 የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዓመታዊ በጀት ረቂቅ በበጀት ኮድ HR 7744 ይዞ ቀርቦ ነበር። የሴኔቱ እገዳ ግን እጅግ በጣም የሚገርም ሆኗል። ይሁን እንጂ በነጋታው ማለትም ማርች 6 ቀን ሴኔቱ በጀቱን ውድቅ አድርጎታል። በጀቱ እንዲያልፍ የሚያስፈልገው 60 ድምጽ ባለመገኘቱ ምክንያት እስካሁን የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጀት አልጸደቀም። አሁንም አብዛኛው የዲፓርትመንት ኦፍ ሆምላንድ ሴኩሪቲ አገልግሎት ከፊል ሸትዳውን የሚለውንም ፕሪንሲፕል እየተከተለ ይገኛል። የመስሪያ ቤቱ በከፊል መዘጋት በጀቱ ባለመጽደቁ ምክንያት ከየካቲት ወይም ደግሞ ፌብሩዋሪ 14 ጀምሮ የተከሰተውን የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በከፊል መዘጋት አሁንም እንደቀጠለ ነው። በዚህ መሃል ታዲያ ስደተኞች የተወሰነም ቢሆን እፎይታ አግኝተዋል ነው የሚባለው። የተለያዩ ስደተኞችን ዲፖርት የሚያደርጉ የአውሮፕላን አገልግሎቶች እንዲሁም አጠቃላይ የአይሲ ኤጀንቶች ቁጥራቸው መቀነስና ሁኔታውንም ለማስሄድ ስደተኞችን ለማባረር በተለይ ማስ ዲፖርቴሽንን ለማስፈጸም የሚያገለግለው በጀት በከፍተኛ ሁኔታ በመቀነሱ ምክንያት ሰሞኑን ስደተኞች የተወሰነ እፎይታ አግኝተዋል ነው የተባለው። ይህ እፎይታ እስከ መጨረሻው እንዲሆንም እንመኛለን እንፈልጋለን። የሰራተኞቹ ሁኔታ የአየር መንገድ ጥበቃና የድንበር ጠባቂዎች ያሉ እንደዚሁም የተለያዩ እጅግ በጣም አስፈላጊ ወይም በጣም ኢሴንሻል የተባሉት አገልግሎቶች ብቻ እንዲቀጥሉ፣ ሌሎቹ ግን እንዲዘጉ ተደርገዋል። ስለዚህ በአሜሪካን ሀገር በአሁኑ ሰዓት እንደ በፊቱ ቤት እየተሰበረ መኪና እየተሰበረ እንዲሁም ስደተኞች በጎዳና ላይ እየተጎተቱ አግሬሲቭ በሆነ መልኩ የሚፈጸመው ማስ ዲፖርቴሽን በአሁኑ ሰዓት የተወሰነ ጋፕ ማለት ይታይበታል ተብሏል። ይህ ነገር እስከ መጨረሻው እንዲቀጥልና ስደተኞች በአሜሪካን ሀገር እንደፈለጉ በነፃነት የሚኖሩበት ጊዜ እንዲመጣ እንመኛለን። ለስደተኞች የሚኖረው አዎንታዊ ተጽዕኖ እንዲህ በዝርዝር ይቀርባል። ምንም እንኳን የበጀቱ አለመጽደቅ ግራ የሚያጋባ ቢመስልም ለስደተኞች የሚከተሉትን ጥቅሞች ይዞ መጥቷል ይለናል። አንደኛ፣ የአሜሪካ የኢሚግሬሽን መስሪያ ቤት ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ወይም USCIS የሚባለው መስሪያ ቤት ስራ ማቆሙ በስደተኞች ላይ ምንም አይነት ተጽዕኖ የለውም ተባለ። የዜግነትና የኢሚግሬሽን አገልግሎት USCIS የሚንቀሳቀሰው አመልካቾች በሚከፍሉት ክፍያ ስለሆነ መስሪያ ቤቱ በበጀት ምክንያት ቢዘጋም ግሪን ካርድ፣ የስራ ፍቃድና ቪዛ የመሳሰሉት አገልግሎቶች አሁንም ቀጥለዋል ነው የተባለው። ስለዚህ በኢሚግሬሽን አገልግሎት ምንም አይነት ክፍተት አይፈጠርም። ክፍተቱ የተፈጠረው እኛን በማባረር፣ እኛን በማሰር፣ እኛን በማሰቃየቱ ዙሪያ ስለሆነ አሁንም ለኛ ለስደተኞች ሰርግና ምላሽ ሆኗል የዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጀት መዘጋት። ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ USCIS የሚባለው መስሪያ ቤት በነገራችን ላይ በዲፓርትመንት ኦፍ
ሆምላንድ ሴኩሪቲ ስር የሚገኝ መስሪያ ቤት ነው። የቁጥጥር ጥብቅ መሆን ሴኔቱ በጀቱን ያገደው በኢሚግሬሽን አስፈጻሚዎች አይሲኢ እና ወይም ደግሞ ሲቢፒ ከስተም ኤንድ ቦርደር ፕሮቴክሽን በሚባሉት ላይ ጠንካራ የሰብአዊ መብት ጥበቃና ቁጥጥር እንዲያደርግ በመጠየቁ ስለሆነ ይህም ስደተኞች ከአስፈጻሚዎች ጋር በሚኖራቸው ግንኙነት የተሻለ ጠበቃ እንዲያገኙ ለጊዜው ረድቷቸዋል ነው የሚለው። ይህ አንድ ትልቅ እፎይታ ነው። በነገራችን ላይ ከዚህ በፊት የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሰፋ ያለ የመንግስት በጀት ያገኝ ስለነበር የአይሲኢ ኤጀንቶች አበል ይከፈላቸው ነበር። አንድን ስደተኛ አስረው በወሰዱ ቁጥር ዳጎስ ያለ ገንዘብ ይከፈላቸው ነበር። ለዛም ነው ስደተኞችን በገባንበት በወጣንበት ሁሉም በሁሉም አካባቢዎች ኦቨር በምንሰራበት አካባቢ ሳይቀርም መከራችን ሲያበሉን የነበረው። አሁን ግን እሱ ነገር ሙሉ በሙሉ ቁሟል። አይደለም በአበል ስደተኞችን ማሰር ይቅርና አይደለም በተጨማሪ የገንዘብ ድጎማ ስደተኞችን ማሰርና ማባረር ይቅርና በመደበኛውም ለማስሄድ በጀት የለውም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ። ይህ እንግዲህ ከአሜሪካ የኢሚግሬሽን መስሪያ ቤት በቀጥታ ያገኘናቸው መረጃዎች ናቸው። የፍርድ ቤት ሂደቶችን መቀጠል የፍትህ ሚኒስቴር ወይም ዲፓርትመንት ኦፍ ጀስቲስ ዲኦጂ በጀት አስቀድሞ ስለጸደቀ የኢሚግሬሽን ፍርድ ቤቶች ስራቸውን ቀጥለዋል። ምንም ችግር የለም ማለት ነው። ነገሩ ሰላም ነው። ይህም ጉዳያቸውን ውሳኔ ሳያገኝ ለረጅም ጊዜ እንዳይዘገይ ይረዳቸዋል። በተለይ የኛ የኢሚግሬሽን ጉዳይ በፍርድ ቤት ወይም በዲፓርትመንት ኦፍ ጀስቲስ የሚባለው ተቋም ምንም አይነት የበጀት እጥረት ስላላጋጠመው ከሱ ጋር ነገሮቹ ስለማይገናኙ የኢሚግሬሽን ጉዳያችን በፍርድ ቤት መታየቱ ቀጥለዋል ማለት ነው። ስለዚህ ራሱ አይሲኢ እና ሲቢፒ የሚባለው እኛን ሲያስሩን፣ ሲያንገላቱን፣ ሲያሰቃዩን፣ ሲያሳቅቁን፣ ሲያሳድዱን የነበሩት በጀታቸው ተዘግቷል። ለዚህ በጀት መዘጋት በነገራችን ላይ ትልቁን የአንበሳውን ድርሻ የተጫወቱትም ዲሞክራቶች ናቸው። እንዲሁም የአሜሪካ ዜጎችና ዲሞክራቶች ባደረጉት ትልቅ ተጋድሎ እስከ ሞት ድረስ ባደረጉልን ተጋድሎ የመጣ ትልቅ ለውጥ ነው። ወደ ቀጣዩና ወደ መጨረሻው ሰበር ዜና አልፈናል። እንደሚታወቀው ክሪስቲ ኖም በፕሬዝዳንት ትራምፕ አማካኝነት ከስልጣኗ ተነስታለች። New DHS nominee Markwayne Mullin tapped to lead Trump's mass deportation machine. Washington, D.C. In a sudden shakeup that has sent shockwaves through immigrant communities, President Donald Trump has fired Homeland Security Secretary Kristi Noem and nominated Oklahoma Senator Markwayne Mullin to take her place. The move, effective March 31, 2026, marks a significant pivot in the administration's strategy. While Noem's tenure was defined by a controversial and often chaotic crackdown, Mullin, a former professional MMA fighter, is being described by the president as a MAGA warrior who will bring a more aggressive, tactical edge to the Department of Homeland Security, DHS. Is Mullin worse for immigrants? For those fearing deportation, Mullin's track record suggests a shift from flashy social media rhetoric to cold, legislative, and physical enforcement. Advocates warn that he may be more effective at implementing the president's mass deportation agenda than his predecessor. ICE agents aren't Disney villains, Mullin posted recently on social media. They are red-blooded American patriots doing a tough job. What to expect under Mullin's leadership? Targeted enforcement. Mullin has consistently framed mass deportation as a legal obligation. He is expected to focus heavily on worksite enforcement and targeted sweeps. Hardline stance on families. In a past interview, Mullin suggested that U.S.-born children of undocumented parents should be sent to their parents' home countries, stating they should go where their parents are. Legislative muscle. As a sitting senator, Mullin knows how to navigate the federal machine, potentially allowing him to bypass the administrative hurdles that slowed down Noem. The road ahead. While Kristi Noem has been moved to a new role as Special Envoy for the Shield of the Americas, Markwayne Mullin now faces a contentious Senate confirmation process. For immigrant families, the message from the White House is clear.
the administration is doubling down. With Mullen at the helm of the 260,000-employee DHS, the mass deportation effort is expected to become more organized, more intense, and less likely to back down in the face of public outcry. ክሪስቲ ኖም ከስልጣን ለመነሳቷ ሁለት ታላላቅ ክሶች ቀርበውባታል ወይም ሁለት ታላላቅ ምክንያቶች ቀርበዋል። አንደኛው አስተዳደራዊ ብቃት ማነስ የዲፓርትመንት ኦፍ ሆምላንድ ሴኩሪቲን ለመምራትና ለማስተዳደር ክሪስቲ ኖም ከፍተኛ የሆነ የብቃት ማነስ ችግር አለባት የሚል በዲሞክራቶች እንዲሁም በተለያዩ ትውልደ አሜሪካውያን ዘንድ ከፍተኛ ክስ ቀርቦባት ነበር። ሁለተኛው ክሷ ደግሞ ክሪስቲ ኖም አጠቃላይ የምግጥና ስራዎችና የአሜሪካን የግብር ከፋዮች ገንዘብ የአሜሪካን የመንግስት በጀት በከፍተኛ ሁኔታ በማባከን ወንጀል ተከሳለች። ከ100 ሚሊዮን የአሜሪካ ዶላር በላይ ለግል ቅንጦት እንዲሁም ለሷ ማስታወቂያ ለማሰራትና የሷን ፎቶም እንዲታይ ለማድረግ የአሜሪካን የግብር ከፋዮች ገንዘብ አባክናለች የሚል ክስም ቀርቦባታል። እንዲሁም ፕሬዚዳንት ትራምፕ ከሾሙት አንድ ታላቅ ባለስልጣን ጋር የወሲብ ቅሌት ውስጥ ገብታለች በሚባል በእነዚህ በሁለቱ ታላላቅ ምክንያት ከስልጣኗ ተወግዳለች ማለት ነው። ታዲያ በሷ ምትክ የመጣው ማርክ ዌይን ሙሊን የባሰው ጭራቅ ነው ተብሏል። የባሰው ለስደተኞች አረመኔ ሰው ነው ተብሏል። ፕሬዚዳንት ትራምፕ ማስ ዲፖርቴሽን የሚለውን ፖሊሲያቸውን ለማስፈጸም የቀኝ እጅ ይሆነኛል ያሉትን ሰው ነው የሾሙት። ክሪስቲ ኖም እንዲያውም ስደተኞችን በበቂ ሁኔታ እያባረረችልኝ አይደለም የሚል ንግግር ፕሬዚዳንቱም ተናግረዋል የሚሉ መረጃዎች እየወጡ ነው። ስለዚህ አሁን የተሾመው ግለሰብ ለኛ ለስደተኞች የባሰ ጭራቅና ክፉ ሰው እንደሚሆን የሚጠበቅ ነው የሚሉ አዳዲስ ዘገባዎችና ዜናዎች እየወጡ ነው። በአሁኑ ወቅት ያለው መረጃ እንደሚያመላክተው የክሪስቲ ኖም ከስልጣን መነሳት የስደት እርምጃዎችን ይቀንሳል ተብሎ አይጠበቅም ይላል አዲስ የወጣው ዘገባ። እንዲያውም ተተኪው እርምጃውን ይበልጥ ሊያጠናክሩት እንደሚችሉ የተለያዩ ምንጮች ጠቅሰዋል። አዲሱ ተተኪ ሴናተር ማርክ ዌይን ሙሊን ፕሬዚዳንት ትራምፕ በክሪስቲ ኖም ምትክ የኦክሎማውን ሴናተር ማርክ ዌይን ሙሊን መርጠዋል። እሱንም ዲፓርትመንት ኦፍ ሆምላንድ ሴኩሪቲን እንዲመራው ሹሞታል። ሙሊን በኢሚግሬሽን ፖሊሲ ላይ እጅግ ጠንካራ አቋም ያለውና የትራምፕ ቀንደኛ ደጋፊ ነው። እንዲሁም የትራምፕ ታማኝ የቀኝ እጅ ሰው ነው ተብሏል። ብዙ ተንታኞች እንደሚሉት ሙሊን የተመረጠው ኖም በነበራት አመራር ድክመት የታቀደውን የጅምላ ዲፖርቴሽን በታቀደለት መሰረት መሄድ ስላልቻለ ነው ተብሏል። ስለዚህ ነገሩ ከድጡ ወደ ማጡ ሆኗል ማለት ነው። እኛ ግን ክሪስቲ ኖም ከስልጣኗ ስትወገድ የተሻለ ሰው ሩሩ የሆነ ለስደተኞች የሚራራ ሰው ይመረጣል ብለን ጠብቀን ነበር፣ ወይም ይህ ሰው ለስደተኞች የሚራራ ነው ብለን ጠብቀን ነበር። ነገሩ ግን እንደጠበቅነው እንዳሰብነው አልሆነም። የክሪስቲ ኖም መባረር ምክንያቶቹን ቀድመን ነግረናችኋል። ስደተኞችን የማስወጣት ፖሊሲው የማባረርና የዲፖርቴሽን ፖሊሲው እንዲያውም ተጠናክሮ ይቀጥላል ይላል አሁን የወጣው መረጃ የሚያሳየው። የፕሬዚዳንት ትራምፕ አስተዳደር ዋና ዓላማ ታሪክ የማይረሳው የጅምላ ዲፖርቴሽን ወይም ማስ ዲፖርቴሽን ማድረግ ነው። ይህም ዓላማ ግለሰቦች ቢቀያየሩም መቼም ሊሆን አይቀየርም። እኛ በአሜሪካን ሀገር ሰላም እንድናገኝና እረፍት እንዲኖረን በተለይ በዲፖርቴሽን ዙሪያ ባላስፈላጊ መታሰር፣ መሳቀቅ፣ መደናገጥ በእነዚህ ነገሮች ላይ እረፍት እንድናገኝ ከተፈለገ ፕሬዚዳንት ትራምፕ ከስልጣን መወገድ ይኖርባቸዋል ማለት ነው። እሱን ጊዜ ፈጣሪ እንዲያቀርበው በርካታ ስደተኞች በአሜሪካን ሀገር እየጸለዩ ይገኛሉ። የኖም ተተኪ ማርክ ዌይን ሙሊን ስራውን በይፋ የሚረከበው በማርች 31 2026 ሲሆን እስከዛው ድረስ መስሪያ ቤቱ ባለው ከፍተኛ የበጀት አቅም ስራውን ይቀጥላል። እንዳጠቃላይ መረጃው ሲታይ የክሪስቲ ኖም መነሳት በዲፓርትመንት ኦፍ ሆምላንድ ሴኩሪቲ አመራር ላይ ለውጥ ቢኖርም በስደተኞች ላይ ያለው ስጋት ግን አልቀነሰም ነው የሚለው። እንግዲህ ከትልልቅ የዜና አውታሮች የተገኘ ነው። ከነ ፎክስ ኒውስ፣ ከነ ሲኤንኤን፣ ከነዚህ አይነት መረጃዎች የተገኘ ነው። በነገራችን ላይ ይህ የዜናና የመረጃ ትንታኔ እንዲያውም አዲሱ ተሿሚ ሙሊን ከኖም በበለጠ ከክሪስቲ ኖም በበለጠ ሁኔታውን ይበልጥ ሊያጠናክረው ይችላል፣ ሊያባብሰው ይችላል ሲሉም አናሊስት እንዲሁም ጋዜጠኞች፣ ፖለቲከኞችና ተንታኞች መረጃውን አድርሰዋል።